ጌታችን ከተጠመቀ ጀምሮ እስኪሰቀል ድረስ 4 ፋሲካዎች አልፈዋል። 4 ፋሲካዎች አልፈዋል። ከነዚህ ከ4ቱ ፋሲካዎች የመጀመሪያው ፋሲካ ያሁኑ ነው። የአይሁድ ፋሲካ ቀርቦ ነበር ነው የሚለው። ከዚህ በኋላ ደግሞ የመጨረሻው ፋሲካ 4ኛው ፋሲካ ላይ ጌታችን ይሰቀላል። 4 ፋሲካዎች አልፈዋል ማለት ነው ከተጠመቀ ጀምሮ እና የመጀመሪያው ፋሲካ ከተጠመቀ በኋላ የመጀመሪያው ፋሲካ በዓል ላይ ነው። ምን ይላል ሲጀምር? የአይሁድ ፋሲካ ቀርቦ ነበር ይላል። የእነማን ፋሲካ? የአይሁድ። የመጀመሪያው የዚህ ታሪክ ትምህርት የሚጀምረው ከዚህ ነው። በብሉይ ኪዳን ስለ ፋሲካ በዓል ስናነብ በዓልነቱ የእግዚአብሔር እንደሆነ ነው የሚናገረው መጽሐፍ ቅዱስ። ገና ሲጀመር እንግዲህ ፋሲካ ማለት እስራኤላውያን ከግብፅ ባርነት ነፃ የወጡበት ነው። ያንን የእግዚአብሔር ፋሲካ ብላቸው አክብሩት ተብሎ ተነግሯቸው። ስለዚህ በብሉይ ኪዳን የፋሲካ በዓል ሲከበር ሲጠራ በዓሉ ራሱ የእግዚአብሔር ፋሲካ እየተባለ ነበር የሚጠራ። አሁን ግን የእነማን ፋሲካ ነው? የእነማን? የአይሁድ። እግዚአብሔር በኃጢአት ምክንያት ከህዝቡ ጋር ሲጣላ የራሱን በዓል የህዝቡ በዓል ያደርገዋል። ስለዚህ አስቀድሞ የእግዚአብሔር ፋሲካ ተብሎ ይጠራ የነበረው የከበረው በዓል በእነሱ ኃጢአት ምክንያት የእነማን ፋሲካ ተባለ? የአይሁድ ፋሲካ። እግዚአብሔር በዓልን የሚጸየፍበት ጊዜ አለ። በትንቢተ ኢሳይያስ ምዕራፍ 1 ላይ በዓላችሁን ጠልቼዋለሁ፣ የምታቀርቡልኝም መስዋዕትንም አልፈልግም፣ የዕጣናችሁንም ሽታ ከኔ አርቁ፣ የምታቀርቡትንም ቁርባን አልፈልግም። በትንቢተ አሞጽ ላይ ደግሞ የዝማሬውንም ሁሉ ሲጸየፍ እናገኛለን። የዝማሬህን ጩኸት ከኔ አርቅም፣ አታደንቁረኝ ብሎ ሲናገር እንዲህ ከመባል ይሰውራል። እግዚአብሔር በኃጢአት ምክንያት ሲመረርብን የእሱን በዓል የእኛ በዓል ያደርገዋል። ስለዚህ እግዚአብሔርና ህዝቡ ተራርቀው ስለነበር የአይሁድ ፋሲካ ቀርቦ ነበር ብሎ በአይሁድ ስም ጠራው በዓል። በዚህ በዓል ላይ ኢየሱስ ወደ ኢየሩሳሌም ወጣ። በመቅደስም በሬዎችን፣ በጎችን፣ ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። በቤተ መቅደስ ውስጥ ንግድ እየተደረገ ነበር። ቤተ መቅደሱን ለንግድ የመረጡት አይሁድ ለምንድን ነው? የመጀመሪያው ቤተ መቅደስ ውስጥ መነገድ ቀረጥ ያስከፍላል። እንኳን የዛኔ እኛም ሀገር አሁን በቤተክርስቲያን ቀረጥ አትከፍሉ ማለት። ስለዚህ ከመቅደሱ ተጠቅቶ መነገድ ያዋጣ ነበር። ቦታም አያስፈልጋቸውም፣ የሚከፍሉትን ክፍያ የለም። ስለዚህ ቤተ መቅደስ ውስጥ ንግድ አድርገው ዋናው ጉዳይ ንግድ ሆኖ ነበር። በመጨረሻ ላይ አገልግሎቱ ቀርቶ ነጋዴዎች ሆነው ነበር። የሚያስደንቀው 2 አይነት ነው የንግዱ መንገድ። አንደኛው እንስሳት መሸጥ ነው። 3 አይነት እንስሳት። አንደኛው በሬ መሸጥ፣ ሁለተኛ በግ ወይም ፍየል፣ ሶስተኛ ደግሞ ርግብ። እነዚህ እንስሳት በብሉይ ኪዳን ለእግዚአብሔር መስዋዕት ሆነው የሚቀርቡ ነበር። አንድ ሰው አቅም ካለው በሬ ለእግዚአብሔር ለኃጢአት ስርየት መስዋዕት አድርጎ ያቀርባል። ያ ካልቻለ ደግሞ በግ ያቀርባል። ከዛም ካልቻለ ደግሞ ምን ያቀርባል? ርግብና ዋኖስ ያቀርባል። ጌታችን ከድሆች ወገን ስለነበር በሕፃንነቱ ያቀረበው መስዋዕት ምንድን ነው? ርግብ ነበር። አቅማቸው ከማይችለው ነበር የተመደበው። ስለዚህ በቤተ መቅደስ ውስጥ እነዚህን የመስዋዕት እንስሳት ይሸጡ ነበር። ሁለተኛው ገንዘብ ለዋጮች ነበሩ። ገንዘብ ለዋጮች ማለት የሚመነዝሩ ማለት ነው። እንግዲህ እንደምናውቀው አይሁዳውያን ያልተበተኑበት ሀገር የለም። በስደት ብዙ ሀገር ተበትነው። ስለዚህ በዓል ለማክበር በዓመት አንድ የሚመጡት በምን በዓል ላይ? በፋሲካ በዓል። በፋሲካ በዓል ሲመጡ ደግሞ ሲሰሩ የነበሩባቸው ወይ ሲኖሩ የነበሩባቸው ሀገራትን ገንዘብ ይዘው ይመጣል። ምን ያስፈልጋቸዋል? ምንዛሬ። ስለዚህ ቤተ መቅደሱ ባንክም ሆኖ ነበር ማለት እዛው ገንዘብ የመለወጥ ስራ ይሰሩ ነበር። በቤተ መቅደስ ውስጥ ንግድ። መቅደሱ በእንስሳት ቆሻሻ በእንስሳት እድፍ ሸቶ ነበር። መቅደስ መሆኑ ቀርቶ ማለት ነው። እና የሚሰማው ዕጣን ሳይሆን ጸሎት ሳይሆን የእንስሳት ጩኸት ነበር። የገንዘብ ልውውጥ፣ ጭቅጭቅ፣ በዚህ ለውጥልኝ በዚህ ለውጥልኝ የሚል ጭቅጭቅ ነው። ስለዚህ ቤተ መቅደሱ ሙሉ የንግድ ቦታ ሆኖ ነበር ለጌታችን የጠበቀው። ለመጀመሪያ ጊዜ ነው ያየው አይደለም። ለመጀመሪያ ጊዜ በ12 ዓመቱ ወደ ቤተ መቅደስ አልመጣም? መጥቷል። የዛን ጊዜ ይህንን አይቷል አላይ? አይቷል። ግን የዛኔ ምንም አይነት እርምጃ አልወሰደም። ለምን? በ12 ዓመቱ ጅራፍ አበጅቶ ውጡ ቢል የሚሰማዋል? ይህንን ሕፃን ብለው ተቀብሎ ሊገርፉት ይችላል አይደል? ስለዚህ ጊዜ አለው እግዚአብሔር፣ የሥራ ጊዜ አለው። አይቶ ታግሶ በ12 ዓመቱ ዝም ብሎ አሁን ግን ወደ ቤተ መቅደስ ሲገባ ጅራፍ አበጅቶ ይላል። ሐዋርያቱን ያበጁት እንግዲህ አለቃ እና ጭፍሮች ቢኖሩ ጭፍሮች የሰሩት ለአለቃው ይሰጣል። ስለዚህ ሐዋርያት ያበጁት ጅራፍ ነው። ጌታችን ያንን ይዞ አስወጣ ከቤተ መቅደሱ።
በቤተ መቅደስ ውስጥ እንደው ወደ ሌላው ነጥብ ከመሄዳችን በፊት በቤተ መቅደስ ወይም በቤተ ክርስቲያን ንግድ መነገድ እንዴት ነው የሚታየው በሃይማኖት? እንግዲህ እነዚህ ሰዎች እየሸጡ ያሉት መስዋዕትም የሆነውን ማለት እንስሳ ነው እየሸጡ ያሉት ለቤተ መቅደስ አገልግሎት የሚውል ነገር። እኛም ዛሬ እንሸጣለን። ጧፍ አይሸጥም፣ ዕጣን አይሸጥም፣ ዘቢብ አይሸጥም። የሚውለው ለምን አገልግሎት? ለቤተ መቅደስ። ታዲያ አይሁድ ከሰሩት እኛ ምን የተለየ ሰራን? አጥፍተናል? እግዚአብሔር የተቃወመው መስዋዕቱን ለመስዋዕት የሚሆኑትን ማዘጋጀታቸው አይደለም። በሂደት እነዚህ ሰዎች ጥቅም አይናቸውን ስላሳወረው አገልግሎቱን የሚመዝኑት ራሱ ከነሱ በገዛ ነው። ለምሳሌ አንድ ሰው መስዋዕት ሊያቀርብ ቢመጣ በሬ እየነዳ ከሀገሩ ቢመጣ ያዩትና ያንን በሬ አንድ እንከን ያወጡለታል። ይሄ አይሆንም፣ ለቤተ መቅደስ አይመጥንም። ታዲያ ምን ላድርግ? ከዛ ድረስ መጥቼ ካለ ምንድነው መፍትሄ? ከዚሁ ግዛ። ረጅም መንገድ ነድቶ በሬ ያመጣ ሰው መቼስ በመንገድ ብዛት በሬው ሊደክም ሊከሳ ይችላል። አይ የከሳ ነው፣ ሁለቱን በአንድ እንለውጣችሁ፣ ወይ ሁለት ፍየል ወይም ሁለት በግ እንስጥና አንዱን በሬ እንቀበል እያሉ ንግድ አድርገውት ነበር። ስለዚህ ለቤተ መቅደስ ይመጥናል ወይስ አይመጥንም ሳይሆን መስዋዕቱን የሚመዝኑት ለነሱ ንግድ ያዋጣል ወይስ አይዋጣም። ጭራሽ ወደ መጨረሻ ላይ ከራሱ መስዋዕት ለማቅረብ ይዞ የሚመጣ ሰው ሲያዩ አይናቸው ደም ይለብስ ነበር። ምክንያቱም እነሱ ይነግዳሉ፣ አይፈለግም ነበር፣ ተቀባይነት አልነበረውም። ሌላው ግልጽ የሌብነት ስራ ደግሞ ይሰሩ ነበር። በትርጓሜ ወንጌል የተቀመጠ ነው። እንግዲህ ሰሌዳ አይታችሁ እኮ የብሉይ ኪዳን ካህናት ልብሰ ተክህኖ ላይ በተለይ ሊቀ ካህናቱ የሚያደርገው ደረታቸው ላይ የሚያብረቀርቅ ሰሌዳ አለ፣ የብረት ሰሌዳ። በዛ ላይ የኦሪት ሕግ ይጻፍበት ነው። ያንን ሰሌዳ ሁልጊዜ የሚያደርጉት እነሱ አዲስ ሰሌዳ ነው። ገንዘባቸውን ከስክሰው የሚያብረቀርቀውን ሁሌ ይቀይሩት ነበር። ያንን ልክ ፀሐይ ሲሆን ይቆሙ ነበር አሳቻ ቦታ ላይ እና ያ በጣም ያንጸባርቅ አይን ይጎዳ ነበር እና እንስሳት በተለይ እየተነዱ ሲመጡ ያ ሲያንጸባርቅባቸው ይደነብራሉ። ወደ ቤተ መቅደስ ይገባሉ። ሲገቡ መቅደስ የገባ አይወጣም፣ ጥላሸት የገባ ደግሞ አይነጣም። ስለዚህ ወስደነዋል። ልክ ይሄ እንደ ዱርዬ ስራ ማለት ነው። እኛ ሰፈር የረገጠ ኮቴና እንደሚሉ በቤተ መቅደሱ እንደዚህ አይነት ዝርፊያ ያካሂዱ እና ክርስቶስ የተቃወመው ዋናውን ስራ ትተው ዓላማቸው ንግድ ሆኖ ነበር በስተመጨረሻ የክህነቱን ስራ ትተው። ስለዚህ ገንዘብ ይገኝ እንጂ ምንም አይነት መስዋዕትነት ይከፍሉ ነበር። ምንም አይነት ስርዓት ሊጥሱ ግድ የላቸው ነበር። የመቅደሱ ክብር የማይሰማቸው ብቻ ገንዘብ ያስገኝ እንጂ። ይሄ ደግሞ በቤተ ክርስቲያን የንግድ መንፈስ በጣም እያየለ ሲመጣ አባቶቻችን ይላሉ መሸጥ የለመደ እናቱን ያስማማል ይላሉ። ስለዚህ አንድ ሰው በጣም ነጋዴ ከሆነ ሲለምድበት ታቦቱን አውጥቶ መሸጥ ይጀምራል። ይሸጣል ብሎ የሚያስበውን ቅርሱንም ነዋያተ ቅዱሳቱንም ያገኘነውንም ይሸጣል። ከቻለ ቢያገኘው ደግሞ አምላኩንም ይሸጣል እንደ ይሁዳ አይደል? ስለዚህ ተቃወማቸው፣ ጥቅም አይናቸውን አሳውሮ ይችላል። እኛ ግን በቤተክርስቲያን የተለያየ ገቢ ማሰባሰቢያ ነገሮች ሊሰሩ ይችላሉ። መጠንቀቅ ያለብን ግን በቤተክርስቲያን አገልግሎት ለገንዘብ ሳይሆን ገንዘብ ለአገልግሎት ነው የሚሆነው። ልዩነት አለው የለው? አገልግሎት ለገንዘብ ነው ወይስ ገንዘብ ለአገልግሎት? ገንዘብ ለአገልግሎት ይውላል። አገልግሎት ግን ለገንዘብ ከዋለ አደጋ አለው ማለት ችግር አለ። ቤተክርስቲያን በምታገኘው ገንዘብ ምዕመናንን ታስተምርበታለች፣ ያላመኑ ታሳምንበታለች፣ ታጠምቅበታለች። ይሄ ጥሩ ነው። በጥምቀቷ ገንዘብ፣ በትምህርቷ ገንዘብ ከሆነ ግን የምትሰበስበው ገንዘብ ለአገልግሎት መሆኑ ቀርቶ አገልግሎቱ ለምን ይሆናል? ለገንዘብ። እዚህ ላይ አደጋ ላይ ነው። ስለዚህ በቤተክርስቲያን የሚገኘው ማንኛውም ገቢ መዋል ያለበት ገባርነቱ ለመንፈሳዊ አገልግሎት። በዚህ በእውነተኛ አልሰራም። ገንዘብ በቤተክርስቲያን ይገኛል። ብዙ መቼስ የገንዘብ እጥረት የለብን። ገንዘብ ስናገኝ ግን ህንፃ እንሰራለን። ህንፃ ሰራን፣ በዛ ህንፃ ገቢ ይገኛል። ሌላ ህንፃ እንሰራለን። ያም ህንፃ ከተሰራ ሌላ ህንፃ ነው የምንሰራው። መንፈሳዊ አገልግሎቱን ትተን ዋናው እየሆነ ይመጣል። ሰይጣን አንዱ የሚሰራው በቤተክርስቲያን የሚሰራው ግፍ ይሄ ነው፣ ተንኮል ይሄ። ምንድነው የሚያደርገው? ቢችል ባናገለግል ደስ ይለዋል። ካገለገልን ደግሞ ምንም የማያመጣ ለምንም የማይጠቅም አገልግሎት እንድናገለግል ያለ። ስለዚህ ነጋዴዎች ሆነን ቁጭ እንላለን ማለት ነው። ገንዘቡን ብቻ እያገላበጥን ይሄን ያህል ገቢ ተገኘ እያለን መንፈሳዊ ስራ የማይሰራበት። ይሄ በሰንበት ትምህርት ቤትም ደረጃ አለ። ብዙ ሰንበት ትምህርት ቤቶች ይሄን ያህል ተቀማጭ አለ እያሉ በጣም ይደሰታሉ። እግዚአብሔር ከተቀማጭ ጉዳይ ነው የለውም። እንዴ ለመንፈሳዊ አገልግሎት ነው መዋል ያለበት። እንደ ውጤት መታየት የለበትም። እንደ ሀብት
የኛ ደብር በገቢ የሚያክለው የለም ብሎ አይደለም መኩራት ያለበት። የኛ ደብር በቆራቢ የሚያክለው የለም ቢባል ይሄ ያስኬዳል አይደለም? እና እዚህ ላይ አንድ ምሳሌ ማንሳት ፈልጋለሁ። በአንድ ወቅት አንድ ባህታዊ የቫቲካንን የካቶሊኮች ፓትሪያርኬት ይጎበኛል እና ሲጎበኝ በጣም ህንፃው በጣም ያማረ ነው፣ ወርቃማ ነው አብዛኛው እቃው እና የሚያስጎበኙት የካቶሊኮቹ ፓትሪያርክ ናቸው እና ምን ይሉታል? ታያለህ ቤተክርስቲያን ብርና ወርቅ የለኝም የምትልበት ዘመን አብቅቷል፣ ለዚህ በቅታለች። ገብቷችኋል? በሐዋርያት ሥራ ላይ ቅዱስ ዮሐንስ እና ቅዱስ ጴጥሮስ ወደ ቤተ መቅደስ ሄዱ አብረው በ9 ሰዓት ሊሳሉ። ከዚያ በሩ ላይ አንድ ሽባ ነበር። ለመናቸው ሳንቲም ስጡኝ ብሎ። ምን አሉት? ብርና ወርቅ የለም፣ ያለን ይሄ ነው፣ በናዝሬቱ በኢየሱስ ክርስቶስም ተነሳና ምን በል። ሐዋርያት ብርና ወርቅ የላቸው፣ ብርና ወርቅ የላቸው። ስለዚህ እንግዲህ ፓትርያርክ ምን ማለታቸው ነው? በሐዋርያት ዘመን ብር አልነበራትም ቤተክርስቲያን፣ አሁን ግን ብር አላትና ብርና ወርቅ የለኝ የምትልበት ዘመን አብቅቷል አባታችን ቤተክርስቲያን ብለው ይነግሯቸዋል። እና እኚህ ባህታዊ አስተዋይ ነበሩና ልክ ነው፣ ብርና ወርቅ የለኝ የምትልበት ዘመን አብቅቷል፣ ሽባውንም ተነሳና ተመላለስ የምትልበትም ዘመን አብቅቷል አሉ። ግልጽ ነው አይደለ? መንፈሳዊ ጸጋዋን አሳጥቷታል ገንዘብ ማለት ነው። ገንዘብ ለቤተክርስቲያን አገልግሎት መዋል እንጂ የቤተክርስቲያን አገልግሎት ለገንዘብ መዋል ከጀመረ ገዢ ይሆናል። ለዚህ እኮ ነው ጌታችን ለሁለት ጌቶች መገዛት አትችሉም። ሁለት ጌቶች የተባሉት ማና ማን ናቸው? እግዚአብሔርና ማን? ገንዘብ ጌታ ነው እንዴ? አይደለም። ግን እኛ ጌታ ስላደረግነው ጌታ አለው ራሱ ክርስቶስ። እኛ እንደ ጌታ ስለሆነ ገንዘብን የምናየው ወሳኝ ስላደረግነው ስለሾም ነው በልባችን ለሁለት ጌቶች መገዛት አትችሉም ማለት። ስለዚህ ቤተክርስቲያን አገልግሎቷን ለማስተካከል ለማጠናከር ልታውለው ትችላለች። ገባር መሆን አለበት። እንኳን ቤተክርስቲያን በሙዳየ ምጽዋት የምትሰበስበው ገንዘብ ይቅርና የኛ የልጆቿ የምዕመናን ገንዘብ ራሱ የማን ገንዘብ? የቤተክርስቲያን ገንዘብ። እንዲህ ነው ማሰብ ያለብን። የኛ ሀብት ንብረት የቤተክርስቲያን ንብረት ነው። ሁላችንም ገንዘባችንን ማዋል ያለብን ለቤተክርስቲያን ጥቅም። መናፍቃን አሕዛብ ያላቸውን ገንዘብ በተቻለ አቅም ለሚያምኑበት እምነት ያውሉታል አይደል? ድርጅት ቢከፍቱ የኔ ያህል ፐርሰንቱ ለቸርች ገቢ ይላሉ አይደል? ሙስሊሞቹ ሰው ቢቀጥሩ ክርስቲያን በመቅጠር። ስለዚህ ያለንን የቤታችንንም ሀብት ንብረት ሁሉ ለሃይማኖታችን ለቤተክርስቲያናችን ገቢ ማዋል አለብን። አምጥቶ መስጠት ማለት ነው። ሙዳየ ምጽዋት እንኳ ያስፈልግም ነበር። እኛ በዚህ ደረጃ ቤተክርስቲያንን ብንይዝ ሀሳብ መስጫ ሳጥን ይሆን ነበር ሙዳየ ምጽዋት፣ ወይ ደግሞ ጸሎት መቀበያ፣ ጸሎት ስለት መቀበያ ሊሆን ይችላል። ስለዚህ እግዚአብሔር ከንግዱ ጋር አልነበረም። የሰዎቹን ገንዘብ ወዳድነት ነው የተቃወመው። ስለዚህ አስወጡ አለ። በሬዎቹን በጎቹን በዚያ ጅራፍ አስወጣ፣ ከመቅደስ አወጣቸው። ሰው ተማቷል? አልተማታም። አስተውሉ። ስናነበው የለም አንዳንድ ሰው እንደ ወኔ ሲሰማው በቤተክርስቲያን ውጭ ሲያምረው ጌታ እንኳን በጅራፍ እኮ አስወጥቷል ብሎ ሊማታ የሚፈልግ ሰው መታ ይላል የለም። በጎቹን በሬዎቹን አስወጣ ይልና ገንዘቡን አፈሰሰው። እንዴ የሰው ገንዘብ ማፈስ ጥሩ ነው አይደለም? ምነው እግዚአብሔር ታዲያ የሰው ገንዘብ ያጠፋል? ሰው ቢያመው ለጤናው ሲል ገንዘቡን ያጠፋል አይደል? ገንዘቡን ጤና ላገኝ እንጂ። እነዚህ ሰዎች በቤተ መቅደስ በመነገዳቸው ነፍሳቸው በበሽታ ትያዛለች፣ በኃጢአት ይቀሰፋል። ስለዚህ እነሱ ከሚጠፉ ምናቸው ቢጠፋ ይሻል? አፈሰሰው ነው የሚለው። አቤት በእውነት ይሄ ትልቅ ትምህርት ነው። አምላካችን ለገንዘብ እንዲህ ነው ንቀቱ፣ ማፍሰስ ነው የሱ ስራ። እኛ ብንሆን ሰው ቢጠፋ ይሻላል ገንዘብ ከሚጠፋ ነው አይደል? ይሄን በምሳሌ ማሳየት ይቻላል። ለምሳሌ ከደብር እንኳን ከምናደርገው ሰንበት ትምህርት ቤት ውስጥ ያለ ነው። ሰንበት ትምህርት ቤት ውስጥ ብዙ አገልጋዮች ከቤተክርስቲያን ጠፍተዋል። አልጠፉም? ጠፍተዋል። እዚህ ጉባኤ እንኳን የቀረሰው ይኖራል፣ ወይም ደግሞ የወጣ ጭራሽ ሃይማኖቱን ካለ ይኖራል። የለም አለ። ዩኒፎርም ሲጠፋ፣ መቋሚያ ሲጠፋ፣ ጸናጽል ሲጠፋ ስብሰባ የሚሰበስብ አይደል? ዩኒፎርም እንደው አንድ 20 ዩኒፎርም ቢጠፋ ማን የሰረቀው? ለፖሊስ ጣቢያ ለሰበካ ጉባኤ አይደል? ስብሰባ ኮሚቴ ተቋቁሞ ማን የሰረቀው ይባላል። ለባሹ ግን ስንት ሰው ጠፍቷል? ያን ዩኒፎርም የሚለብሰው ነፍስ ግን ስንት ሰው ጠፍቷል? እና ጉዳያችን ነው። ሰው ይጥፋ ብቻ ገንዘቡ። ይሄ አትሮንስ ቢሰረቅ አንድ ወንበር ቢጎድም ስብሰባ እንሰበሰባለን።
ወንበሩ ላይ የሚቀመጠው ሰው ግን ቢጎድልም ባይጎድልም ጉዳይ ይችላል። ስለዚህ እኛ ቅድሚያ የምንሰጠው ከሰው ነፍስ ይልቅ ለምንድን ነው? ለገንዘብ። የክርስቶስ ደም የፈሰሰለት ሰው ሲመነፍቅ ጉዳይ ይችላል። ግን ከአንድ ቦታ ይሄ ተሰረቀ ተዘረፈ ሲባል በጣም በቃ እንንገበገባለን። ሰይጣን ስንት ነፍሳትን ከቤተክርስቲያን ዘርፏል። እኛ ብሩ ነው አይደል የሚያስደንቀው? ስንት ነፍሳትን ዘርፏል ከቤተክርስቲያን። በክህደት የወሰዳቸው በጣም ብዙ ሰዎች አሉ። ስለዚህ አስተሳሰባችን ራሱ መስተካከል አለበት ነው። ለገንዘብ የምንሰጠው ቦታ የኛ መምህራችን የኛ አርአያችን ማን ነው? ራሱ ክርስቶስ ነው አይደል? ገንዘቡ ምን አደረገው? አፈሰሰው። እነሱ ከሚጠፉ ገንዘቡ ምን ይበል? ይጥፋ። አያችሁ፣ በቃ የሰው ነፍስ ነው ቅድሚያ የሚሰጠው። ገንዘቡን አፈሰሰው። ርግብ ሻጮችንም ይህን ከዚህ ውሰዱ አላቸው። ርግብ ሻጮቹን ርግቦቹን እየገረፈ አስወጣ ይላል አይልም። ርግብ ሻጮቹን አንሱ ውሰዱ። ለምን አለ? በሬውን መጥቶ እንዳስወጣ ለምን ርግቡን አልተባለ? ርግብ በጅራፍ ብትመታ ተተርፋለች። ስለዚህ እነዚህ ሰዎች ርግባችንን ገሎ ነው የሰቀልነው ሊሉ ነው በኋላ አይደለም። ስለዚህ ማንን መምታት፣ ማንም ማፍሰስ፣ ማንን ደግሞ አውጡ ማለት እንዳለበት ያውቃል። ስለዚህ እነዚህ ደግሞ አውጡ አለ። አቅም አይቶ ነው እግዚአብሔር የሚገስጸው። እኛ እንደ ርግብ ያለ አቅም ያለው ላይ ተግሳጽ አውርደን ያጠፋል ብዙ አለ ኃይለ ቃል ተናግረን። ስለዚህ አስወጣቸው። እንግዲህ አወጣጡ እንዲሁ ከላይ ስናየው ነው እንጂ በዚህ ውስጥ በጣም ብዙ ሊነግረን የፈለገው ነገር አለ። አምላካችን ሊቃውንት ብዙ አቅጣጫ ይተውታል። አንደኛ በሬውን በጉንና ርግቦቹን አስወጣል ይላል። እነዚህ እንስሳት በብሉይ ኪዳን ለምንድን ነበር የሚውሉት? ለመስዋዕት ብለናል። ስለዚህ የኦሪት መስዋዕቶች ናቸው። አስወጣቸው ከመቅደሱ ማለት የኦሪት መስዋዕት አለፈ። አሁን የኦሪት መስዋዕት ማን ነው? ራሱ ነው። ስለዚህ እኔ መጥቻለሁ፣ የምሰዋው እኔ ነኝ፣ እነዚህን አስወጡ ማለት ነው። ግልጽ ነው አይደል? በይፋ እንስሳቱን ከመቅደሱ አስወጣ ማለት የእንስሳ መስዋዕት አብቅቷል። መስዋዕት ኦሪት አለፈ። መስዋዕት ሐዲስ የአዲስ ኪዳን በግ ልሰዋ የመጣሁት እኔ ነኝ ማለት ነው። ራሱ ክርስቶስ በግ አይደለም? የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ይለዋል። የእግዚአብሔር በግ ይለዋል። በግ የሚወለደው በረት ውስጥ እንደሆነ ክርስቶስ የት ነው? በረት ውስጥ። የዛሬ ሳምንት ደግሞ ታነቡታላችሁ። የመጻጉዕ ተብሎ በሚሰየመው ሳምንት በኢየሩሳሌም በበጎች በር በኩል አልፎ ነው አይደል የመጣው? በምኖች በር? እሱ ምን ስለሆነ? በግ ስለሆነ በግ ነዋ። ስለዚህ በበጎች በር በኩል አለፈ። ከዛ በኋላ ወደ መስዋዕቱ ነው የሚሄደው። በጎች በሚገቡበት ገብ። እንደውም አንድ ነገር እዚህ ላይ መጨመር እንችላለን። ታስታውሱ ከሆነ በዕለተ ዓርብ በጥፊ ሲመታው አንድ ሰው የዛሬ ሳምንት የምናየው ድውይ ራሱ ጌታ ያዳነው ነው የተማተው። ሲመታው ስለምን ትመታኛለህ? ክፉ ተናግሬ እንደሆን መስክርብኝ፣ መልካም ተናግሬ ግን ከሆነ ለምን ትመታኛለህ ብሎት ነበር። ይህ ለምንድን ነው የተደረገው? በብሉይ ኪዳን አንድ በግ ለመሰዋት ወደ ቤተ መቅደስ ይመጣል። ሲመጣ ይህ በግ በእርግጥ ለመስዋዕትነት ብቁ ነው ወይስ አይደለም የሚለውን ካህኑ ያረጋግጣል። ከሊቀ ካህናቱ ፊት ከመቅረቡ በፊት ያየዋል። ነውር የሌለበት መሆኑን፣ ፀጉሩ አሮ ከሆነ፣ እግሩ ላይ ችግር ካለ፣ ቀንዱን የከረከረ ከሆነ ያየዋል። ንጹህ ከሆነ ማህተም የሚመቱበት ማህተም አለ፣ ይመታበታል። ንጹህ ካልሆነ ግን እየገረፈ ያባርረዋል። አንዴ ከተመታበት በኋላ ግን ያንን በግ የሚነካው የለም። እየሰማችሁ? አንዴ ያ በግ ንጹህ መሆኑ ከተረጋገጠ አንዴ ይመታል፣ ማህተም ይመታበታል። ከዛ ወስደው ለሚሰዋው ይሰጡታል። ከአንዴ በኋላ ግን ምን አይደለም አይመታም። ከአንዴ በኋላ የሚመታው ምን ሲኖርበት? ችግር ሲኖርበት ነው። ጌታችን ምን አለ? በጥፊ መታው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ ለምን ትመታኛለህ አለው። ምን ማለት ነው? ሊሰዋ ነው የመጣው፣ እሱ በግ ነው አይደለም? ስለዚህ የዚህን ሰውዬ ጥፊ እንደ ማህተም ቆጥሮታል፣ ንጹህ መሆኑን ማለት ነው። ልሰዋ ነው የመጣሁት፣ ያ በግ ነው። ከዛ በኋላ ሲያጉላሉ ስለምን ትመቱኛላችሁ? ክፉ ተናግሬ እንደሆነ ምን በሉብኝ? መስክሩብኝ። መልካም ተናግሬ እንደሆነ ግን ስለምን ትመቱኛላችሁ? በቃ ልሰዋ ነው የመጣሁት፣ ነውር የሌለበት በግ መሆኔ ታውቋል ማለት ነው። ግልጽ ነው አይደል? ስለዚህ አምላካችን ራሱ በግ ስለሆነ የኦሪት መስዋዕት የሚሆኑትን እንስሳት ሰብስቦ አስወጣቸው። ርግብ ሻጮች ደግሞ ሊቃውንት በብዙ መልኩ ይተረጉምታል። አንድ አባት ምን አለ? ርግብ ሻጮች የተባሉት የመንፈስ ቅዱስ ጸጋን በቤተ መቅደስ የሚሸጡ ሰዎች ናቸው። መንፈስ ቅዱስ በምን ተመስሏል? በርግብ ተመስሏል አይደል? ጌታችን ሲጠመቅ መንፈስ ቅዱስ የወረደው በምን ምሳሌ? በርግብ አምሳል። ስለዚህ የመንፈስ ቅዱስ ጸጋን የሚሸጡ ሰዎችን ነው እየገሰጸ። የመንፈስ ቅዱስ ጸጋን መሸጥ ማለት
ለክርስትና ለመነሳት ለመጠመቅ ጉቦ ቢቀበል አንድ ካህን ቤተክርስቲያን ካርድ ለማስወጣት ከምጠይቀው ያ አስፈላጊም ነው ወጪ የሚወጣበት ስለሆነ፣ ከዛ ውጭ ግን የተለየ ስጋው ደሙን ለመቀበል አንድ ካህን ይህን ያህል ብር አምጣ ይህን ያህል ብር አምጪ ቢል፣ ንስሐ ለመግባት ገንዘብ ቢጠየቅ፣ ክህነት ለመስጠት ገንዘብ ቢጠየቅ የመንፈስ ቅዱስ ጸጋን እየሸጡ ያሉ ርግብ ሻጮች ይሆናሉ። እነዛ ሰዎች ርግብ ሻጮቹ ከዚሁ ሰዱዋል። የመንፈስ ቅዱስ ጸጋን አትሽጡ አትለውጡ። መንፈስ ቅዱስን መሸጥ ይሁዳን መሆን ነው። ምክንያቱም ይሁዳ የሸጠው ከአብ ከወልድ ከመንፈስ ቅዱስ ማንን ነው? ወልድን ነው። መንፈስ ቅዱስን የሚሸጥ ሰው ደግሞ ያው ይሁዳ ይሆናል። ምክንያቱም ወልድና አብ እኩል ናቸው አይደል? ስለዚህ ቢያገኘው ወልድን ነበር የሚሸጠው፣ አጠገቡ ያገኘው መንፈስ ቅዱስ ሸጠው። በወልድ በነበረበት ዘመን ቢኖር ወልድን ይሸጠው ነበር ማለት ነው አንድ ሰው። ስለዚህ የመንፈስ ቅዱስ ጸጋን መሸጥ ነው እግዚአብሔር የሚቃወመው። ይህ በተዘዋዋሪም በቀጥታም በቤተክርስቲያናችን ይታያል። ገንዘብ ለመሰብሰብ ተብሎ ብዙ የሚሰሩ ክፎች አሉ። አባ ሕርያቆስ እንደው አቅማቸው ስልጣናቸው ባይፈቅድ እንደው ወደ መቅደሱ በገንዘብ ላጥምቅ ባይሉ አባ ሕርያቆስ የባረከው መስቀል የሚል ሲሸጥ ሰምታችሁ አጣ? እስቲ አስቡት። አባ ሕርያቆስ አለ አሁን የት መጥቶ ነው የባረከው? እኔ እንግዲህ በራሴ የሰማሁት ማስታወቂያ ነው ነገር። አባ ሕርያቆስ የባረኩት መስቀል የሚባሉ ጳጳስ የሉም። እንግዲህ ከየት አመጡ ነው? የስንት ዓመተ ምህረት የነበረ ጳጳስ የባረከው? ህዝቡ ይገዛል። በእርግጥ ህዝቡ እግዚአብሔር የሚያየው የሰዎቹን ሌብነት ሳይሆን የህዝቡን እምነት። ይሄ ንግድ ማለት ነው። ሌላው ቅዱስ አውግስጢኖስ ደግሞ ርግብ ሻጮችን ምዕመናንን የሚሸጡ የሚለውጡ የሰዎችን እምነት፣ ምክንያቱም ርግብ የዋህ እንደሆነች ምዕመናንም የዋህ ናቸው፣ አያውቁም፣ አልተማሩም፣ አልበሰሉም። ስለዚህ እነሱን መነገጃ የሚያደርጉ በምዕመናን እምነት የሚነግዱ ሰዎች ናቸው። እነዚህንም ይገስጻል እግዚአብሔር። በምዕመናን እምነት ብዙ ንግድ አለ። ባህታዊ የበቃ አባት እየተባለ በብዙ ሰው ነፍስ የሚጫወት ብዙ አለ። በእውነት እኔ እንደሚለመንለት ቤተክርስቲያን ቢሆን ኢትዮጵያ ውስጥ ቤተክርስቲያን የፈረሰ ቤተክርስቲያን አይኖርም ማለት በየቦታው እንደምናየው የማይለመንበት ምክንያት የተቃጠለ ዛሬ የኡራኤል ቀን የተቃጠለው የኡራኤል ቤተክርስቲያን ይሆናል። የሚካኤል ቀን ሲሆን ደግሞ የሚካኤል ነው የተቃጠለው። እንዴት ነው ነገሩ? በየዕለቱ ይቀየራል ስሙ ቤተክርስቲያን። እንዲህ አይነት ጨዋታ የሚጫወቱ ቤተክርስቲያን ቅዳሴ፣ እንግዲህ ከቅዳሴ በላይ ስርዓት አለ የለም። ምክንያቱም በዚህ ጉባኤ በትምህርት እግዚአብሔር በመንፈስ ይገኛል። በቅዳሴ እኮ በአካል ነው የሚገኘው እግዚአብሔር አይደለም እንዴ? ከመቤታችን በነሳው ስጋና ደም እኮ ነው የሚገኘው እግዚአብሔር፣ በመንፈስ እንኳን አይደለም። ቅዳሴ የተቀደሰው ውጭ ቆመው ወዮላችሁ እንዲህ እያደረጉ ነው ካህናቱ ጳጳሳቱ። አሁን ደግሞ እንደ ህትመት ዳሰሳም አድርጓቸዋል። መጽሔቶች ይዘረጉና የሰባኪያን ምናምን የሚመለከት መጽሔት እየወጣ ነው አይደለም የቤተክርስቲያን ጉዳይ። ስለዚህ ያን ይደረድራሉ። በቴሌቪዥን አንድ የህትመት ዳሰሳ የሚል ዝግጅት ታውቃል። አሁን ባህታውያኑ እንደሱ ጀምሯል። ይሄው በዚህ መጽሔት ላይ ሚዲያ ሪቪው አለ እንደ በቤተክርስቲያን ባህታዊ እንደዚህ ነው እንደሚሰራ። ከዛ ያቺ ይባላል ለባትሪ ይባላል። ከባትሪ በላይ የሚገዛ ገንዘብ ይሰበሳል። ይሄ በየዋሃን ምዕመናን መነገር ነው። በየዋሃን ምዕመናን አባቶቻችን ገንዘብን አጥብቀው ይሸሹት ነበር። ቅዱስ ጴጥሮስ ሲሞን መጥቶ ያ ጠንቋዩ ገንዘብ ልስጥህና እኔ እጄን የጫንኩበት ሰው መንፈስ ቅዱስ እንዲያድርበት እስቲ ፍቀድልኝ አለ። ሊገዛ ማለት ነው ገንዘብ። አንተ ከገንዘብ ጋር አብራችሁ ጥፉ ነው ያለው። የእግዚአብሔርን ጸጋ በገንዘብ ልገዛ ትፈልጋለህ? ከገንዘብ ጋር አብራችሁ ጥፉ ብሎ አስደንግጦታል። አሁን ግን አንድ ገንዘብ እስካለው ድረስ ብዙ ቦታ ይሰጠዋል። ይሄ በጣም የሚያሳዝን የቤተክርስቲያን ችግር እና ገንዘብ ያለው ሰው ደግሞ ገንዘቡ እዚህ ምድር ላይ ብቻ በዚህ ምድር ባለጸጎች የሆኑ ይላል ቅዱስ ያዕቆብ። በዚህ ብቻ ቤተክርስቲያን የዚህ ዓለም ናት እንዴ? የዛኛው ዓለም ናት። የዛኛው ዓለም ወኪል የሆነችው ቤተክርስቲያን የዚህን ዓለም ሀብት ማድነቅ የለባትም እና ይሄ ቤተክርስቲያንን ማዋረድ ጭምር። ስለዚህ በምዕመናን ሀብት መነገድ ነው። ሌላው በሬን የሚገርማችሁ በሬን አስወጣ የሚለው ደግሞ በሌላ መልኩ ሲታይ ሰዎች በዚያን ዘመን ወደ ቤተ መቅደስ የሚሄዱት እንግዲህ ወደ ቤተ መቅደስ የሚሄደው ከማን ጋር ለመገናኘት? ከእግዚአብሔር ጋር። በዛን ዘመን ግን ቢያንስ 4 ሌላ ምክንያቶች አሉ። ወይ ከእግዚአብሔር ጋር ለመገናኘት ነው፣ ወይ ምንዛሪ ፍለጋ ነው፣ ወይ በግ፣ ወይ በሬ፣ ወይ ርግብ ለመግዛት 4 ምክንያት አለው። ስለዚህ ህዝቡ በሬ በተለይ ድግስም ሲኖርበት ምናምን የሚገዛው ረከስ የሚለው የት ነው? ቤተ መቅደስ ነው። ስለዚህ ወደ ቤተ መቅደስ በሬ ሊገዙ ሄዱ ነበር። ጌታችን አስወጣ። በሬ ሊገዛ የሚሄድን ሰው
ሊቃውንት እንዴት አድርገው ፈተውታል? ሰባኪያንን፣ ሰዎችን፣ መምህራንን ብሎ የሚሄድ ሰው፣ ግለሰቦችን የሚከተል ሰው በሬ ሊገዛ የሚሄድ ይመስላል። በሬ የተባሉት መምህራን ናቸው። ግራ ሊገባችሁ ይችላል። በሬ ይባላል የሚያገለግል ሰው፣ ሰባኪ፣ መምህር። ቅዱስ ጳውሎስ ምን አለ? የሚያበራየውን በሬ ምን አትበለው፣ አፉን አትሰራው። የሚያበራየውን በሬ አፉን አትሰራው ማለት በሬ እንግዲህ በሚያበራይ ሰዓት በእግሩ እየረገጠ እህሉን በሚያበራይ ሰዓት አፉን አስሮ እንዲያበራይ ማድረግ ግፍ ነው። ከዛ ትንሽ እየበላ ግን ከሆነ ኃይል ይኖረዋል ስራውን የሚሰራ። ስለዚህ ቅዱስ ጳውሎስ ምን አለ? በሬ እንደዚህ ከሆነ ለበሬ ትእዛዝ የተሰራው እኛ እንደ በሬው ነን፣ እያረስናችሁ ነው ያለ ነው። በወንጌል እርሻ ላይ ምዕመናንን እያረስን ያለን ሰባኪያን መምህራኖቻችሁን አፉን አትሰረው ስለሚል የሚያስፈልገውን ነገር ልታሟሉ ይገባል። እኔ ግን ይህንን ብዬ እንኳን ገንዘብ ስጡኝ አላልኩም፣ ድንኳን እየሰፋው እየኖርኩ ነው ያለው ቅዱስ ጳውሎስ። ለራሱም ጥቅም አይደለም ይህን የተናገረው፣ ለሌሎች ግን መንገድ ከፈተ። ራሱ ሰባኪው የሚያበራየውን በሬ አፉን አትሰረው ብሎ መናገር የለበትም። እየሰማችሁ? ሰባኪው ራሱ የሚያበራየውን በሬ አፉን አትሰረው ይላል። ስለዚህ ሊሰጠን ይገባል አበል ምናምን ቢል ይሄ ያሳፍራል። ምክንያቱም የሚያበራየው በሬ ነው እንደ አፌን አትሰሩት ብሎ ቢጠይቀው በሬው ነው እንደ ቢጠይቀው አይደለም። ሰዎቹ አስበው አይ እያበራየ ነው ይደክመዋል እየበላ ያበራይ እንጂ ብለው አፉን ይገልጡታል እንጂ በሬው እያበራየው ነውና አፌን አትሰሩት አይልም። በሬ ስለሆነ ሰባኪው ማገልጋዩም እንዴ ገንዘብ ይሰጠን እንጂ እንዲደረግልን እንጂ ከሱ አፍ መውጣት የለበትም። የሚያሳርሱት ሰዎች ግን አስበው እንደዛ ማድረግ አለባቸው። ግልጽ ነው አይደል? ስለዚህ በበሬ የተመሰሉት መምህራን ናቸው። በሬን ለመግዛት መሄድ ማለት ግለሰቦችን ተከትሎ መሄድ ተደርጎ ይተረጎማል። ይህንንም አስወጣ። በዚህን ጊዜ ይላል ጌታችን በቤተ መቅደሱ የማንጻት ስራ ሲሰራ ምን አለ? ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት። የአባቴን ቤት አለ። በሌላ ቦታ ስናነብ ቤቴ ይላል ደግሞ የጸሎት ቤት ትባላለች ይላል። አሁን ደግሞ የማን ቤት አለው? ስለዚህ ቤተ ክርስቲያን ወይ ቤተ መቅደስ የሥላሴ ቤት ናት። የአብም የወልድም የመንፈስ ቅዱስ አንድ ይሄ። ሁለተኛ የአባቴ ቤት ነው እንጂ ያለው የአባታችን ቤት አላለም። አይለያዩ። የአባቴ ቤት ነው እንጂ የአባታችን ቤት ያላለው ለሱ የባህሪ አባቱ ነው፣ ለኛ የምን አባታችን? የጸጋ አባታችን ነው። ስለዚህ የአባቴ ቤት ብሎ ተናገረ። ይሄ ሌላው የሚደቀን ነገር የብሉይ ኪዳኑን መቅደስ የአባቴ ቤት ብሎ አክብሮታል። አይ አልፎበታል፣ ብሉይ ነው ብሎ አላቃለለው። ስለዚህ ምንም ቢሆን መቅደስን ማክበር ይገባል አይገባም? ሰዎች የአዲስ ኪዳኑን መቅደስ ይዳፈራሉ፣ ግን የብሉይንም ቢሆን አልፎበታል እንዲህ ነው ብሎ የብሉይ ንዋያተ ቅዱሳት ናቸው የሚባሉትን ማቃለል አይገባም። ምክንያቱም በዚያ መቅደስ የማን መንፈስ ስለነበር። ስለዚህ የአባቴ ቤት ብሎ አከበረው። የጸሎት ቤት ይባላል ብሏል በሌላ ቦታ። እዚህ ላይ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አስቡ። የቤት ቅናት ይበላኛል፣ የሚሰድቡ ስድብ በላዬ ወደቀ፣ ነፍሴን በጾም አስመረርኳት፣ መዝሙረ ዳዊት ላይ የተጻፈው። ይህ ትንቢት የሚናገረው ወልድ ነው፣ የሚናገረው ደግሞ ለአብ ነው። ንግግሩ የወልድ ነው፣ ተናጋሪው ወልድ ነው፣ ለአብ ነው የሚናገረው። የቤትህ ቅናት የመቅደስ ክብር በላችኝ፣ አቃጠለችኝ። የሚሰድቡ ስድብ በላይ ወደቀ። አንተን በምድረ በዳ መና አውርደህ ስትመግባቸው እግዚአብሔር በምድረ በዳ መና መመገብ ይችላል እንዴ ብለው አስቆጥተው ነበር። እኔ በተራዬ ስጋዬን ደሜን ብሉ ብዬ ብሰጣቸው የሰደቡ ስድብ በእኔም ላይ ምን አለ? ወደቀ። እኔን ምን አቁኝ? አቃለሉኝ። እንዴት የእሱን ስጋ ልንበላ እንችላለን አሉኝ። አንተን በምድረ በዳ እንዳስቆጡ፣ አንተን ጣዖት አምልከው እንዳስቆጡ እኔን ደግሞ በኤልዜቡል ነው ጋኔል አለበት ብለው ሰደቡኝ። የሰደቡ ስድብ በማን ላይ ወደቀ? በእኔ ላይ ወደቀ። ስለዚህ ነፍሴን በጾም ምን አልኳት? አስመረርኳት። ሁለተኛው የቤት ቅናት ይበላኛል የሚለው የጌታን ሞት ያሳያል። ይበላኛል ለምሳሌ መብላት፣ ለምሳሌ አንድ ሰው መኪና በላው ስንል ምን ማለታችን? መኪናው ቆርጥሞ በላው ማለት አይደል? መኪና በላው ማለት መኪና ገጭቶ ምን አደረገ? ገደለው። እሳት በላው ስንል ምን አደረገው? እሳቱ አቃጥሎ ገደለው ማለት። ስለዚህ በላው ማለት ገደለው ማለት። የቤት ቅናት ይበላኛል ሲል ሁለተኛው አይሁድ ቤት ውስጥ ሆነው በእኔ ላይ የቀኑት ቅናታቸው፣ ክፋታቸው ለሞት አበቃችኝ፣ በላችኝ፣ ገደለችኝ። ግልጽ ማለት የአይሁድ ክፋትና ቅናት እኔን ለሞት አደረሰኝ ማለት ነው። የቤትህ ቅናት በላኝ ያለው ይህንን አባታችን አባ ጊዮርጊስ ዘጋስጫ
አርጋኖን በተባለ መጽሐፉ ለእመቤታችን ተርጉሞታል። ለክርስቶስ ከቤት ሁሉ የ9 ወር ቤቱ ማነበረች። ስለዚህ የቤትህ ቅናት በላችኝ፣ የእናትህ ነገር የእሷ ስም ሲነሳ በላኝ አቃጠለኝ፣ የሚሰድቡ ስድብ በላይ ወደቀ። እሷን መስደብ አንተን መስደብ ነውና እናትህን ሲያቃልሉ እኔም ተሰደብኩ ተሰማኝ፣ ነፍሴን በጾም አስመረርኳት፣ የእሷ ስም በክፉ ተነስቶ አልበላም አልጠጣም አልኩ ብሎ አባ ጊዮርጊስ ዘጋስጫ ለእመቤታችን ደግሞ ተርጉሞታል። ዞሮ ዞሮ ለእመቤታችንም ለቤተ ክርስቲያንም እንመስለዋለን። ለቤተ ክርስቲያን የቀና ለድንግል ማርያም ክብር የቀና ምን ያደርግ? ይጹም። ምክንያቱም ነፍሴን በጾም ምን አልኳል? አስመረርኳል። አንዳንድ ሰዎች የቤት ቅናት ይበላኛል ይላል እኮ ብለው ቆመጥ ይዘው ይነሳሉ። ድንጋይ ይዘው አይልም። የቤት ቅናት ይበላኛል፣ የሰደቡ ስድብ በላይ ወደቀ። ሲሰድቡን መታገስ አለብን። እግዚአብሔር ሲሰደብ፣ ቤቱ ስትነቀፍ፣ ቤተክርስቲያን ስትነቀፍ፣ እመቤታችን ስትነቀፍ እኛም ይሰማል። የሰደቧት ስድብ በእኛ ላይ ይውደቅ። ከዚያስ ምን እናድርግ? ነፍሳችንን በጾም እናስመረራት፣ እንጹም። ይሄ ነው እንጂ ሌላ ቁጣ አይደለም። ይህንን ያሰቡት እነማን ናቸው? እንዲህ ተብሎ እንደተጻፈ አሰቡ። እነማን? ሐዋርያት። ልብ አድርጉ። አይሁድ ግን ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ከአይሁድና ከሐዋርያት መጽሐፍ አዋቂ ማን ነው? አይሁድ ናቸው አይደል? ማስታወስ ከነበረባቸው ይህንን ቃል የሚያውቁት እነማን ነበሩ? አይሁድ ነበሩ። አይሁድ የረሱትን ወንጌል ማን ነው መጽሐፍ ሐዋርያት አሳ አጥማጆቹ አስታወሱት። እንዲህ ተብሏል ለካ። አሁን እኮ የተቸገርነው እኛ እናውቃለን የተባልነው የረሳነውን ምዕመናን እያስታወሱን ሳይገባሉ እኛ ሌላ ንግግር መጡና አይሁድ ምን አሉ? ይህን ስለምታደርግ ምን ምልክት ታሳየናለህ? ምን ስልጣን በመባይተ መኑ ትገብር ዘንተ፣ በማን ስልጣን ታደርጋለህ? ምን እስቲ ምን ተአምር ታሳያለህ? አይሁድ ብልጦች ናቸው። ለምን ገርፈህ ታስወጣለህ ቢሉት ምን እንደሚመልስ ያውቃሉ። እንዴት ቤተ መቅደሱ እንዲህ መሆን ነበረበት ይላል። ስለዚህ አስኬድ ጥያቄውን የአሰራር ጥያቄ ያደረጉት ግልጽ ነው። ለምን አስወጣ ሳይሆን ማን ስልጣን ሰጠ? አሁን ጥያቄው የተደረገውን ትቶ አሰራር አላደረጉትም። ማን ሾመ? ከሀገረ ስብከት ነው በእኛ ቋንቋ ማለት ደብዳቤ ያለ ከላይ እንደማለት እኮ። ማን ስልጣን ሰጠ? አደረጉት። ጉዳዩ አያስኬድማ። ሁለተኛ ምን አገባህ እኮ ነው፣ አይመለከትም። ምን ተአምር ታሳየናለህ? እንዲህ ለማድረግ አንተ ማን ነህ? ይሄ የአይሁድ ጸባይ ነው። አይሁድ ጥያቄ ሲጠየቁ ጥያቄውን ትተው ሌሎች ጉዳዮች ላይ ያተኩራል። መልስ መስጠት አይችሉም። በአንድ ወቅት ዕውር ሆኖ የተወለደውን ሰው አገኙት። ደጋግመው ጠየቁት። ይህ ሰው ኃጢአተኛ ነው አሉት። ጌታችንን ክብር ይግባው። ምን አለ? ኃጢአተኛ መሆኑን አላውቅም፣ ዓይኔን ግን ምን እንዳላውቃል እንዳበራ አውቃለሁ። ክርክሩን አልችላሉ። ደጋግመው ሲጠይቁት እንዴ እናንተ ደቀ መዛሙርቱ ልትሆኑ ፈለጋችሁ እንዴ? ለምን ነው ጠይቃችሁኝ ደጋግማችሁ አለ። ምን አሉት? እኛስ የሙሴ ደቀ መዛሙርት ነን፣ አንተ ዕውር ሆነ የተወለድክ ለእኛ ታስተምረናለህ አሉት። አሁን ይህ ትክክል አጠያየቃቸው አይደለም። ዕውር ሆኖ ተወልዷል። አሁን ዓይኑ በርቷል። ለምን ጉዳዩን ትተው የእሱን ዕውር መሆን ያወራል? አይሁድ ጸባይ ይሄ ዩቱፋላስ የሚባል አለ በሎጂክ። ጉዳዩን ትቶ ለምሳሌ ለምን ሲጋራ ታጨሳለህ ተብሎ ሲጠይቅ አንተ ለምን ትጠጣለህ መልስ ነው አይደለም። እኔ ለምንም ልጠጣ አንተ ለምን ታጨሳለህ ለሚለው ምክንያት መልስ መሰጠታል። አይሁድም እንዲህ ናቸው። የተጠየቁት ትተው ያልተጠየቁት። ስለዚህ የአሰራር ጥያቄ ያደረጉት። ምን አገባ? ምን ተአምር ታሳያል? በእውነት የአይሁድ ጸባይ ቤተክርስቲያን ውስጥ አንዳንዴ ይገባል። ሰዎች መጥተው ይሄ ነገር ለምን አይስተካከልም ሲባል ለመሆኑ ኮርስ ተምራለህ አንተ ስንተኛ ዞር ነህ? ምን አገባ አንተ አርፈህ ተቀመጥ መማር። እንዲህ ማለት አይሁድ መሆን። ጥሩ ሀሳብ ከማንስ ቢመጣ መቀበል የለብንም አለብን ወይስ ተአምር መስራት አለበት? ሰው ሁሉ ሀሳቡን እንድንሰጠው ገብቷቸው ሀሳቡን እንድንሰማው የሆነ ተአምር ማሳየት አለበት። ይሄ የአይሁድ ጸባይ ነው። ምን ምልክት ታሳያለህ አሉ። እንዴ ቤተ መቅደስ ውስጥ ያለ ችግር ለመፍታት ሁሉም ሰው ተአምር ሰሪ መሆን አለበት? መብረቅ በአንድ እጁ ፀሐይ በአንድ እጁ ጨረቃ ካልያዘ ሰው አንሰማው። ይሄ ስህተት ነው። ይሄ አይሁድ ናቸው እንዲህ የሚሉት። እስቲ ያሳየን ምን ምልክት አሉት። ምልክት ሳያሳይ መስማት ይገባቸው። ስለዚህ ሰዎች ጻድቅ መሆን የለባቸውም እኛ እንድናዳምጣቸው ሀሳባቸው እንድንቀበል። ደግሞ እግዚአብሔር በእውነት ጥበቡን የሚያሳድረው በጣም ትንሽ በምንላቸው ሰዎች ነው። ልንሰማቸው በማንፈቅደው በአሰራሩ አንጻር ስናየው ዋጋ የሌለው የእነሱ ሀሳብ ድምፅ የማይሰጥ ድምፅ ቢሰጡ ዋጋ የሌላቸው ሰዎች እነሱ ጋር ያደርገዋል እግዚአብሔር ጥበቡ ቸርነቱ። ይሄ ካህናቱን ትቶ እነ ዳንኤል ላይ ነው አይደለ መንፈሱ ሲወርድ የነበረው። ሶስናን ያዳና በዚህ መንገድ አለ። ዳንኤል መጥቶ ቆይ አንዴ ፍቀዱልኝ ስል አንተ ደብዳቤ ያለው ማን ፈቀደልህ ቢሉት እኮ ሶስና ትወቀር ነበር አይደል? ግን ተቀበሉት እግዚአብሔርም ስለረዳ። ዳዊት ነበር እንደ ጎልያድን ለማሸነፍ ወታደር ነው ዳዊት። ምንድነው ሙያው? እረኛ። አንተ መጀመሪያ ጦር ስልጠና ሄደህ
ሰልጥነህ ነው መዋጋት ያለብህ ቢሉት ኖሮ ጎልያድ ህዝቡን ይጨርሰው ነበር። ስለዚህ አመጡት። ስምዖን ጫማ ሰፊው የአልሙካታም የሚባለውን ተራራ አፍልሷል በጸሎቱ። ካህን ነው? ዲያቆን ነው? አይደለም። ምንም ስልጣን የለውም፣ አይመለከተው። እግዚአብሔር አንዳንዴ ቦታ በማንሰጣቸው ሰዎች ላይ መንፈሱን ሊያሳድር ይችላል። ጆሮ ካለን ማለት መምራት ማለት ደግሞ መስማት ማለት ነው፣ ሌላ ነገር የለም። እና እኛ ግን ማማከርም አንፈልግም። ሌሎች ሰዎች ጋር እግዚአብሔር ከኛ ጋር ይማከራል እኮ አይገርም? እግዚአብሔር እኛ ማማከር አለበት። አሁን በእውኑ ለባሪያዬ ለአብርሃም ሳልነግር አደርጋለሁ የማደርገውን ሰውራለሁ ይላል። በእውኑ ጌታ እግዚአብሔር ለወዳጆቹ ለነቢያት ካልነገረ በቀር አንዳች አያደርግም ይላል። ለእነማን ካልነገር ይከለክሉታል እንዴ? ምን አስፈራው? ፈርቶ እኮ አይደለም፣ ትሁት ሆኖ ነው። ከአፈር ከትቢያ ጋር ይመካከራል እግዚአብሔር። ታዲያ እኛ ምንድን ማናማክረው? ትንሽ ጭንቅ ሳንል ማለት። ስለዚህ አይሁድ አንተ ምን አገባ? ምን ታምር ታሳየናለህ አሉት። ምን አለ ጌታችን? ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። ይህ ጥያቄ ጌታችን ከተከሰሰባቸው ጥያቄዎች አንዱ ነው አይደል? ለመስቀል ከበቃበት ምክንያት አንዱ ቤተ መቅደስ አፍርሼ እሰራለሁ ብሏል ነው አይደል? ልክ ነው እንዴ? ክሱ ይሄው ብሏል። ቤተ መቅደስ አፍርሼ እሰራለሁ ብሏል የሚለው ክስ ልክ ነው ማለት ነው አይደለም? እንዴት ቤተ መቅደስ አፍርሼ እሰራለሁ አላለ? ምንድን ነው የሚለው? ይህን ቤተ መቅደስ ምን በሉት አፍርሱት። አይሁድ ግን ምን ብሏል ነው ያሉት? አፈርሰዋለሁ ብሏል አላለም። አፍርሱት ነው ያለው። አፍርሱት ነው ያለው። ካፈረሳችሁት እሰራዋለሁ ነው እንጂ ያለው አፈርሰዋለሁ አላለም። እነሱ ግን በሚፈልጉ መንገድ መቅደስ አፍርሼ እሰራለሁ ብሏል ብለው ለክስ ተነሱ። ምን አገናኘው? ጥያቄውና መልሱ የጠየቁት ምንድን ነው? ምን ምልክት ታሳየናለህ ነው አይደል? ምን ተአምር ታሳየናለህ? ይህን ለማድረግ ስልጣን እንዳለ እስቲ ለስልጣን ማሳያ አንድ ተአምር አሳየናል። መቅደሱን አፍርሱት እሰራዋለሁ አለ። መቅደስ ያለው ምኑን ነው? ሰውነቱን። ግደሉኝ እነሳለሁ። የምነሳው በማን ስልጣን? የዛኔ ስልጣኔን አሳያቸዋለሁ ማለት ነው። ግልጽ ነው አይደል? በስልጣኑ እንደሚነሳ ነው ክርስቶስ የተናገረ። አፍርሱት እሰራዋለሁ ማለት ሞቼ የምነሳው በራሴ ስልጣን ነው። የዛኔ ስልጣኔን ማየት ከፈለጋችሁ ታያላችሁ። አፍርሱት እሰራዋለሁ አለ። አይሁድ ግን ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እግዚአብሔር ዓለምን በ6 ቀን አይደል የፈጠረው? በ6 ቀን አንድ ህንፃ ባራ በ3 ቀን አፍርሶ መስራት እንኳን ለእግዚአብሔር ለእኛም አሁን እየተቻለ ነው። እንኳን ለሱ ማለት ዓለምን በ6 ቀን ለፈጠረ አምላክ ትልቅ ነገር አድርገው እነሱ እንዴት 46 ዘመን እውነትም በእርግጥ ፈጅቷል። 46 ዓመት መጀመሪያ ተሰደው እያለ ስለተሳሉ እግዚአብሔር ከዚህ ከስደት ሀገር ቢመልሰን ወደ ሀገራችን ገብተን ቤት ሳንሰራ ዘር ሳንዘራ ትዳርን መስረት ሳንል የእግዚአብሔር ቤት እንሰራለን ብለው ተሳሉ። ልክ ተስለው እግዚአብሔር ከባቢሎን ከባርነት ነፃ አውጥቶ ወደ ሀገራቸው መለሳቸው። ሲመልሳቸው አይ ቤትማ ሳይሰራ እንዴት ይኖራል ብለው መጀመሪያ ማን ቤት ሰሩ? ይሄ ራሳቸው ቤት ሰርተው ደግሞ አይ ምን ተበልቶ ይኖራል ደግሞ ብለው ዘርዘርተው እርሻ ደግሞ ሲያሱ ቆዩና ትዝ ሲላቸው የእግዚአብሔር ቤት ለመስራት ተነሱ። ሰርተው በጠዋት ሲመጡ ፈርሶ ያድራል። ደጋግመው ሲሞክሩት አሁንም ፈርሶ ያድራል። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። አይሰራ ካለ አይሰራም። መጨረሻ እንዲህ እያለ በመከራ 2 ነገስታት ናቸው በተደጋጋሚ ተነስተው አንዱ አሰራው አንዱ ያሰራው አያምርም ነበር። በኋላ ደግሞ ሄሮድስ ወልደ ሐንደፌር የሚባል ተነስቶ በአጠቃላይ 46 ዓመት ፈጅቶ ያ ቤተ መቅደስ ተሰራ። በ46 ዓመታት ውስጥ ማለት የተሰራ እና እነሱ ስለ መቅደሱ ነው የሚያወሩት። ይሄም አያቅተው። ይህንን ግን ሊቃውንት በሚስጥር ሲተረጉሙት እሱ ቤተ መቅደስ ያለው ምኑን ነው? ሰውነቱ። ስለዚህ እኛ ደግሞ በሃይማኖት መነጽር ስናየው ይሄን ንግግር እነሱ ስለ መቅደስ ያወሩ መስሏቸውን 46 ዓመት ያለው 2 ትርጉም አለው። አንደኛው የብሉይ ኪዳን መጽሐፍት በቁጥር ስንት ናቸው? የብሉይ ኪዳን መጽሐፍት ስንት ናቸው? 46። በ46ቱ የብሉይ ኪዳን መጽሐፍት ትንቢት የተነገረለት ሰውነትን እንዴት በሞት ታፈርሰዋለህ? ስለሱ አይደል መጽሐፍቱ የሚያወሩት? ስለዚህ 46ቱ መጽሐፍት ብሉያት የተናገሩለትን ሰውነትን እንዴት ታፈርሰዋለህ አድርገን ነው እኛ የምንሰማው። ቅዱስ አውግስጢኖስ ደግሞ አንድ ለየት ያለ ትርጉም ሰጥቶታል ለዚህ ታሪክ። አዳም የሚለው ቃል በእንግሊዘኛው ስንጽፈው ምንድን ነው ስፔሊንጉ? አዳም እንዴት ነው ነገር? አዳም የመጀመሪያው ፊደል ምንድን ነው? ኤ ነው። ሁለተኛው ቀጥሎስ
ይሄም እነዚህ 4 ፊደላት አሉ እና እነዚህ ፊደላት በግሪክ ፊደል ቁጥር አላቸው። እንግዲህ የግሪክ የመጀመሪያው ፊደል አልፋ ነው። አልፋ 1 ተብሎ ቤታ ደግሞ 2 እየተባለ ቁጥር ይሰጣቸዋል እስከ መጨረሻው ድረስ ማለት እስከ ኦሜጋ ድረስ። የመጨረሻው ፊደል ኦሜጋ ነው አይደል? አልፋና ኦሜጋ እንልል እግዚአብሔር መጀመሪያና መጨረሻ ማለት ነው። ከሀ እስከ ፐ እንደማለት ነው እና 1 ለአልፋ ይሰጣል። ዲ ነው ቀጥሏል። ኤ ዲ ነው። ዲ ደግሞ ዴልታ ነው 4 ይሰጠዋል። ኤ ቅድም ብለናል 1 ይሰጠዋል። ኤም ደግሞ ሜ የሚባል የግሪክ ፊደል አለ 40 ይሰጠዋል። ደምሯቸው ስንት ይሆናል? 46። አዳምን በግሪክ ፊደላት ሲቆጠር 46 ቁጥር ነው የሚያመጣው እና ከአዳም የነሳኸውን ስጋ እንዴት ታፈርሰዋለህ ማለት ነው ብሎ ደግሞ ተናግሯል ቅዱስ አውግስጢኖስ። ግልጽ ነው አይደል? ከአዳም የነሳኸውን ስጋ እንዴት ታፈርሰው ማለት ነው ብሏል። እና አይሁድ ይህንን ተናገሩ። ከዚህ በኋላ የመጨረሻ የምናገኘው ቤተ መቅደስ ያለው ሰውነቱ መሆኑን ሐዋርያት በኋላ አመኑ። በፋሲካ በዓል በዚህ ወቅት በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። እንዲህ እንደው መቅደሱን አርበድብዶ በጅራፍ እኮ አጸዳው ብለው ይሄንን ነው መከተል ብለው በስሙ ምን አሉ? አመኑበት። እንዲህ ከሆነማ ለምን አንከተለውም ብለው ብዙ ሰዎች በስሙ አመኑ በቁጥር። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበርና ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር። ራሱ በሰው ያለውን ያውቅ ነበርና ዛሬ እናደረገ ብለው ያመኑበት ነገ ተሰቅሎ ሲያዩት ይክዱታል። ውይ እኛ ኃይል ያለው መስሎ መቅደሱን ሲያስወጣ ይኸው እየተገረፈ ብለው ነገ ሊክዱ። ስለዚህ የሰውን ልብ ያውቅ ነበርና ምን አላለባቸው? አልተማመነባቸው። አንድ ሰው ተአምር አይቶ ማመን እንዳመን አይቆጠርም። በቤተክርስቲያን በመጽሐፍ ቅዱስ ተአምር አይቶ ከማመን ቃሉን ሰምቶ ማመን ይበልጣል። ተአምር አይቶ የሚያምን ሰው ሌላ ተአምር ሲያይ ይክዳል። ሌላ ተአምር ሲያይ ሰይጣን ተአምር ሲያደርግ ሲያይ ይክዳል። አንዳንድ ሰዎች አሉ እንዴ ካዳነኝ ይላሉ። ካዳነኝማ እሱ አምላኬ ነው ይላል። ሰይጣን ይህንን ማድረግ ይችላል አይችልም? ለምሳሌ አንድ ሰው እጁን እንዲቆለም መቼስ በደዌ ሁሉ እግዚአብሔር እንዳሰናበተው ዲያብሎስ ነው የሚያመጣ። ለምሳሌ አንድን ሰው አይኑን ቢያጠፋው አንድ አይኑን መልሶ ማብራት ለሰይጣን ይቸግረዋል? እየሰማችሁ ነው? የዘጉትን መክፈት ይከብዳል ለሰይጣን? አይከብድም። በዚህ ፈተና ውስጥ መጽናትና ሃይማኖቱን መጠበቅ ከቻለ ያ ሰው ይድናል። በእውነት እንዲህ ያለ ፈተናዎች በህይወት ውስጥ ይመጣሉ። ተአምር አይተን ምናምን ከሆነ በእንዲህ አይነት ጨዋታ ዲያብሎስ ከሃይማኖት ሊያወጣችን እጁን ይጠመዝዘውና ይጎዳውና ወይ ሽባ ያደርገውና መልሶ ይፈታው። ያን ሲያገኝ መልሶ ይደሰታል። ቀድሞ ግን ያንን ጤነኛ አድርጎ የፈጠረ ማን ነው? እግዚአብሔር ነው። እሱን ረስቶ የሆነ ሰዓት ተቆልሞ ስለተፈታ ምን ይባላል? አንድ ባለጸጋ ሰው ደስታ የለኝም ይላልና ብዙ ሀብት አለው። በቦርሳው ሙሉ ወርቅ ይዞ ደስታ አጣው ብሎ ተከፍቷል። እና አንድ ደሃ ሰው መጣ። ምንድን ሆነ ነው? አይ ደስታ የለኝም እኔ ውስጤ ደስተኛ አይደለም። ደስታ ትፈልጋለህ እንድሰጥህ አለው። አዎ። ያን ቦርሳ ቀምጦ ጥሎት እና አባሩ በብዙ ድካም አገኘውና ይሄው እንካ ብሎ ተመለሰ። ምን ነው አለው? ደስታ አልፈለክም? ይሄው። ገብቷቸዋል? የቀማውን መልሶ ሲሰጠው የሰውዬ ምን አለ? ተደሰተ። ደስታ ማለት ያለንን አለማወቅ ነው። ስለዚህ ለጊዜው ነጠቀውና ይሄው መልሶ እንካ ደስታ ብሎ ሰጠው። ዲያብሎስም ለጊዜው እንዲህ የሆነውን መልሶ ሲለቅልን አዳነኝ ፈጠረኝ እንላለን። ግን እንዲህና እንዲህ የሆነውን እጅ የፈጠረው ግን ማን ነው? እግዚአብሔር። ስለዚህ ተአምር አይቶ ማመን ሃይማኖት አይደለም።